ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል ማትስ ዩኒት 5 ፓርት 3 ወይም የመጨረሻውን ፓርት ነው። ፔሪሜትር ኤንድ ኤሪያ ኦፍ ኳድሪላተራልስ ይላል። ባለፈው ፓርት ስለ ኳድሪላተራል ወይም ደግሞ ስለ ጎና አራቶች አይተናል። አሁን የምናየው የእነሱን ዙሪያና ስፋታቸውን ወይም ደግሞ ፔሪሜትርና ኤሪያ ነው ማለት ነው። አክቲቪቲው እናንተ ሜዥር አድርጋችሁ ወይም ደግሞ ለክታችሁ የምትሰሩት ነገር ስለሆነ ክላስ ውስጥ መስራት ትችላላችሁ። In the above activity you are measuring a perimeter of the book cover እንግዲህ ላይ በታዘዛችሁት መሰረት የቡኩን ወይም ደግሞ የመጽሐፋችሁን ከቨር ፔሪሜትሩን ዙሪያውን ለክታችኋል ነው የሚለው። The distance all around your school ground is also the perimeter of the playground በተጨማሪም በትምህርት ቤታችሁ ያለው የሁሉም ዲስታንስ ወይም ደግሞ የግራውንዱ ያለው የጫወቻው ግራውንድ ዲስታንስ ፔሪሜትር ወይም ዙሪያ ይባላል። ስለዚህ ፔሪሜትር ምንድን ነው ስንል The perimeter or P by P ይወከላል is the distance or length all around the two-dimensional shape of figure በሁለት ዳይሜንሽን ወይም ሁለት ዳይሜንሽን የሚባለው እንደዚህና እንደዚህ ሊሆን ይችላል። በሁለት ዳይሜንሽናል ሼፕ ያላቸው ፊገሮች ያለው ሁሉም ሌንግዝ ነው ማለት ነው። ደግሞ ሁሉም ርዝመት ፔሪሜትር ይባላል። The perimeter of a four-sided figure is obtained by adding measure of all the four sides ምንድነው የአራት ሳይድ ያላቸውን ፔሪሜትር ለመፈለግ ሁሉንም ሳይዶች ርዝመታቸውን ሜዥራቸውን ልኬታቸውን መደመር ነው። The perimeter of any n-sided plane figure is obtained by simply adding the length of the n-sided ስለዚህ ኤን የሚባል ሳይድ ወይም ደግሞ ከአራት ውጭ 5 6 7 8 እያለ የሚሄድ ኤን የተባለ ሳይድ ቢኖርና ኤን የተባለ ጎን ያላቸው ፕሌን ፊገሮች ቢኖሩ ፔሪሜትራቸውን ፈልጉ ስትባሉ መደመር ነው። በቃ የአንደኛውን ሳይድ ሲደመር ሌላኛው ሳይድ ሲደመር ሌላኛው ሳይድ ማለት ነው። ስለዚህ ፔሪሜትር is equals to ሳይድ 1 ሲደመር ሳይድ 2 ሲደመር ሳይድ 3 እያለ እስከ ኤን ሊሄድ ይችላል። ኤን ማለት በቃ የተሰጣችሁ የሳይድ ብዛት ነው ማለት ነው። ስለዚህ እነዚህ ምንድናቸው? ሌንግዝ ኦፍ ሳይድስ የሳይዱ ርዝመት ናቸው ማለት ነው። ለምሳሌ find the perimeter of the figure in the right ይላል። እዚህ የተሰጠን ፊገር አለ። የዚህን ፔሪሜትር ፈልጉ ስንባል በቃ ሁሉንም መደመር ነው። ከዚህ እስከዚህ 8 አለ። ለምሳሌ 8 ሲደመር እዚህ ከዚህ 17 አለ። ሲደመር እዚህ ከዚህ 6 ሲደመር 8 ሲደመር ከዚህ 6 ከሆነች እችም 6 ናት። ስለዚህ ሲደመር 6 ሁለቴ ማለት ነው። ስለዚህ ሲደመር 10 ሲደመር 12 እናደርጋለን ማለት ነው። ስለዚህ 8 ሲደመር 17 ሲደመር 6 ሲደመር 8 6 ለምን ተጨማሪች ብትሉ እችን ስላስቀመጠልን ነው። ከዛ በኋላ ድምራቸውን አንድ ላይ ስናስቀምጠው 67 ሜትር ይሆናል። ስለዚህ ፔሪሜትር የሚባለው ዙሪያ በቃ ዙሪያውን መደመር ማለት ነው። A man wants to fence his rectangular garden which is ሰውየው ሬክታንግላር የሆነ ጋርደን አለው ነው ወይም ደግሞ ሬክታንግል ቅርጽ ያለው የአትክልት ቦታ አለው እና እሱን አጥር ማጠር ፈለገ እና የቦታው ወይም ደግሞ የጋርደኑ ሜትሩ እንዴት ነው? 15 ሜትር ሎንግ ወይም ርዝመት አለው። 8 ሜትር ደግሞ ዋይድ ስፋት አለው። እንግዲህ ሬክታንግል ከሆነ ሁለቱ ሳይዶች ፓራላል የሆኑት እኩል ናቸው አይደለ? እንደምታውቀው። ስለዚህ find the minimum length of fencing material he need to buy ስለዚህ ዝቅተኛ የሆነ የማጠሪያ መሳሪያው ደግሞ ለማጠሪያ የሚያስፈልገውን ነገር ለመግዛት ዝቅተኛው ስንት ነው የሚለው። ስለዚህ ለመለካት ሚኒመም ሌንግዝ ኦፍ ፌንሲንግ ማቴሪያል he need to buy is the perimeter of the garden የጋርደኑ ፔሪሜትር የሚያክል ነው ዝቅተኛ የሚያስፈልገው። ምክንያቱም ሙሉ ማጠር ከፈለገ ፔሪሜትሩ የሚያክል የሚያጥርበት መሳሪያ ያስፈልገዋል ማለት ነው። ስለዚህ ፔሪሜትሩ ስንት ነው? 15 ወደ ጎን አለ ሲደመር 8 ወደ ላይ አለን በል እዛ አሁንም 15 ምክንያቱም ጎና 4 ወይም ሬክታንግል ከሆነ እንደዚህ ነው አይደለም የሚሆነው። ስለዚህ እቺና እቺ እኩል ስለሆኑ እቺ 8 ከሆነች እቺም 8 ናት። 15 ከሆነች እቺም 15 ናት። ሁሉንም ነው የምንደምረው ማለት ነው። ዙሪያ አይደለም ሁሉንም ስንደምረው 46 ሜትር ይሆናል ማለት ነው። ሌላው ኤሪያ ኦፍ ፕሌን ፊገር ነው። እስካሁን ፔሪሜትር እንዴት እንደምፈልግ አየን አይደለ? ኤሪያ ደግሞ እንዴት እንደምፈልግ እንይ። ኤሪያ ኦፍ ኤ ክሎዝድ ፊገር ኢዝ ዘ ነምበር ኦፍ ስኩዌር ዩኒትስ ኢንሳይድ ዛት ክሎዝድ ፊገር ኤሪያ የሚባለው ስፋት አይደለ? ስለዚህ ነምበር ኦፍ ስኩዌር ዩኒት ወይም ደግሞ ስኩዌር አድርገን ወይም እርስ በርሱ አባዝተን ነው የምናገኘው ማለት ነው። The term area refers to the amount of space inside the boundary of the figure አሁን ደግሞ ዙሪያውን ሳይሆን ውስጡ ምን ያህል ነው አማውንቱ ውስጡ ምን ያህል ነው የሚይዘው ኢንሳይድ ባውንደሪው ምን ያህል ነው የሚለውን ነው። We frequently use the concept of area in different aspects of our daily life እንግዲህ በህይወታችን የተለያየ መንገድ እንጠቀመዋለን ኤሪያን። for instance ለምሳሌ if you want to paint the walls of your room የቤታችሁን ግድግዳውን ቀለም መቀባት ብትፈልጉ you have to know the area to be paint so as to buy the adequate amount of paint
የግድግዳውን ኤሪያ ወይም ደግሞ ስፋቱ ማወቅ ይጠበቅባቸዋል፣ በቂ የሆነ ቀለም ለመግዛት ማለት ነው። ካልኩሌቲንግ ኤሪያ ኦፍ ሩም ኢዝ ኢምፖርታንት ቱ ዲተርማይን ዘ ነምበር ኦፍ ታይል ኒድድ ኦር ዘ ሳይዝ ኦፍ ዘ ኒው ካርፔት ቱ ቢ ፊትድ ኢንቱ ዘ ሩም። ስለዚህ አስፈላጊ የሆኑ ነገሮችን በቂ የሆኑ ነገሮችን ለመግዛት ኤሪያውን ማወቅ ኢምፖርታንት ወይም አስፈላጊ ጠቃሚ ነገር ነው። መኒ ፒፕል ሰች አስ ቢልደርስ፣ አርኪቴክትስ፣ ፋርመር ኦር ኢንጂነርስ ኒድ ቱ ካልኩሌት ኤሪያ አስ ፓርት ኦፍ ዴር ዴይሊ ጆብ። ስለዚህ የተለያዩ ሰዎች ለምሳሌ ግንባተኞች ወይም ደግሞ ቤት የሚገነቡ ሰዎች ሊሆን ይችላሉ፣ አርኪቴክቶች እና ፋርመሮች፣ ኢንጂነሮች በሚሰሩት ስራ ኤሪያ ካልኩሌት ማድረግ ይጠበቅባቸዋል ለስራቸው ማለት ነው። ኢፍ ዩ አስክ አን አርኪቴክት ቱ ዲዛይን ኤ ኒው ሃውስ ፎር ዩ ሂ ኦር ሺ መስት ፈርስት ናው ዘ ኤሪያ ኦፍ ዘ ላንድ ዌር ዩ ዋንት ቱ ቢልድ ዘ ሃውስ። እንግዲህ አንድን አርኪቴክት ቤት ዲዛይን እንዳደረግላቸው ብትጠይቋቸው እነሱ መጀመሪያ የምትሰሩትን ቤት ስፋቱን ወይም ደግሞ ኤሪያውን ማወቅ ነው የሚጠበቅባቸው መጀመሪያ ማለት ነው። ፋርመር ወርኪንግ ኢን ዜር ቬጂቴብል ፊልድ ዩዝ ኤሪያ ቱ ዲሳይድ ደ አማውንት ኦፍ ሲድ ኦር ፈርቲላይዘር ቱ ዩዝ። ገበሬዎቹም የሚጠቀሙበትን የመሬት ስፋቱን ማወቅ የሚጠበቅባቸው ለምንድን ነው? ምን ያህል ዘርና ምን ያህል ማዳበሪያ ያስፈልገናል የሚለውን ለማወቅ ነው ማለት ነው። ስለዚህ ሁሉም በየሚሰራበት ኤሪያን ካልኩሌት የሚያደርግበት መንገድ አለ ማለት ነው። ሉክ አት ዚስ ፊገር ዊች ሃዝ ቢን ፕሌስድ ኦቨር ኤ ግሪድ ዊ ካን ካውንት ደ ስኩዌር ኢንሳይድ ደ ሬክታንግል ኤንድ thus obtain the area of 15 ስኩዌር ሜትር ይላል። እዚህ ይህን ፊገር እንመልከት መጀመሪያ እና እያንዳንዱ የራሳቸው የሆነ ትንሽ ትንሽ የሆነ ስኩዌር አላቸው። ስለዚህ ይህን ስንቆጥር ቼክ ካውንት the number of square in the rectangle are they all complete squares። እሺ እነዚህን ኢንሳይድ ወይም ደግሞ ውስጥ ላይ ያሉትን ስኩዌሮች እንቆጥራለን። ወደ ጎን 5 አለ፣ ወደ ላይ ደግሞ 3 አለ፣ እነዚህ ማለት ነው እነዚህ የተከበበውን። ስለዚህ however we do not always have complete square and thus it may be difficult in counting the number of squares እና number of squareዎቹን ለመቁጠር ደግሞ በቀጥታ ለመቁጠር አስቸጋሪ ሊሆን ይችላል። so we are using different formulas to calculate the area of different plane figures። ስለዚህ የተለያዩ ፕሌን ፊገሮችን ኤሪያውን ካልኩሌት ለማድረግ የተለያየ ፎርሙላ እንጠቅማለን። ስኩዌሩን ብቻ መቁጠር ግማሽ ወይም ደግሞ ሙሉ ያልሆነ ስኩዌር ሊያጋጥመን ስለሚችል ማለት ነው። ለምሳሌ እዚህ ጎን 3 በሚሰራበት ጊዜ ሙሉ ያልሆኑ የተለያዩ ስኩዌሮች አሉ አይደለ? እዚህ ላይ እነዚህ ትንንሽዮቹ ስኩዌሮች ሙሉ ስላልሆኑ እነሱ ስለሚያስቸግር ለተለያየ ፕሌን ፊገር የተለያየ ፎርሙላ እንጠቀማለን። this is the region bounded by the triangle covered by complete squares። ስለዚህ በኮምፕሌት ስኩዌር ከቨር የተደረገች አለች ለምሳሌ። ነገር ግን ኮምፕሌት ያልሆኑም ስኩዌሮች አሉ። ስለዚህ የራሳቸው የሆነ ፎርሙላ አላቸው ሁሉም ፕሌን ፊገሮች ኤሪያቸውን ለመፈለግ ማለት ነው። ስለዚህ ፔሪሜትር እና ኤሪያ ምን ማለት ነው የሚለውን ካየን የሬክታንግልን ፔሪሜትር እና ኤሪያ እናያለን። አሁን ኤሪያ ኦፍ ሬክታንግል ኢዝ ዘ ነምበር ኦፍ ዩኒት ስኩዌርስ ዛት ፊል ሬክታንግል። ኤሪያ ኦፍ ሬክታንግል የሚባለው ምን ያህል ስኩዌር ዩኒት ይኖራሉ፣ ምን ያህል ትንንሽዬ ስኩዌሮች ይኖራሉ ሬክታንግል ውስጥ ማለት ነው። this is also obtained by the product of its length and its width። ይሄ ምን ይሰጠናል ማለት ነው? የሌንግዙና የዊድዙን ብዜት ማለት ነው። ስለዚህ ኤሪያ ኦፍ ሬክታንግል ፎርሙላው ምን ይሆናል ማለት ነው? ሌንግዝ ታይምስ ዊድዝ ወይም ደግሞ ወደ ጎን ያለው ሲባዛ ወደ ላይ ያለው ማለት ነው። አንዱ ፓርት ነው ኤሪያ ከሆነ። ፔሪሜትር ወይም ዙሪያው ከሆነ ግን መደመር ነው። ዙሪያውን መደመር ስለሆነ ሌንግዝ ሲደመር ዊድዝ ሲደመር ሌንግዝ ሲደመር ዊድዝ። ምክንያቱም ሁለት ጊዜ ነው ሌንግዝ ያለ፣ ሁለት ጊዜ ዊድዝ አለ። ስለዚህ 2 ሌንግዝ ፕላስ 2 ዊድዝ ይሆናል። ሁለትን የጋራ ወጥተን ሌንግዝ ሲደመር ዊድዝ ኢንቱ ካልን እቺ ብራኬት ካለች እቺ ሁለት ገብታ ሁለቱንም ሌንግዝንም ዊድዝንም ታባዛለች ማለት ነው። ስለዚህ 2 ኢንቱ ኤል ፕላስ ደብሊው ይሄ የፔሪሜትር ፎርሙላ ይሆናል ማለት ነው። የኤሪያው ሌንግዝ ታይምስ ዊድዝ ነው። ይሄኛው ደግሞ 2 ኢንቱ ኤል ፕላስ ደብሊው ፔሪሜትር ይሆናል። ፔሪሜትር ኤንድ ኤሪያ ኦፍ ስኩዌር። የስኩዌርን ወይም የካሬን ኤሪያና ፔሪሜትር ስንፈልግ ደግሞ ተመሳሳይ ነው። አሁንም ሲንስ ስኩዌር ኢዝ ደ ሬክታንግል ኤንድ ሌንግዝ ኦፍ ሳይድስ ኦፍ ስኩዌር አር ኢኳል። እንግዲህ ስኩዌር ሬክታንግል ነው፣ ምክንያቱም የሁሉንም የሬክታንግልን ባህሪ ማሟላት ስለሚችል። ነገር ግን ስኩዌር የሚባለው ሁሉም ጎኖች አራቱም እኩል ናቸው። ስለዚህ ሁሉም ሳይዶች እኩል ስለሆኑ ኤሪያ ኤንድ ፔሪሜትር ኦፍ ስኩዌር ኢዝ ኦብቴንድ ባይ ቴኪንግ ደ ሌንግዝ ኤንድ ዊድዝ ኦፍ ደ ሬክታንግል ዊች አር
ኢኳል። ስለዚህ አሁንም እንደላይኛው ተመሳሳይ እንደ ሬክታንግል ተመሳሳይ የሆኑ ፎርሙላዎችን እንጠቀማለን። ኤሪያ ኦፍ ስኩዌር ከሆነ ሌንግዝ ታይምስ ዊድዝ ነው። ይሄ ሌንግዝ ነው፣ ይሄ ዊድዝ ነው። ነገር ግን ሌንግዙ እና ዊድዙ ስኩዌር ስለሆነ እኩል ነው አይደለ? ስለዚህ ሌንግዝ ታይምስ ሌንግዝ ይሆንልናል ማለት ነው። አንድ ሌንግዝ ይሄና ይሄ እኩል ከሆኑ ሌንግዝ ብለን እንወስዳቸዋለን። ስለዚህ የሆነ ነገር እርስ በርሱ ሁለቴ ከተባዛ ደግሞ ስኩዌር ይሆናል ማለት ነው። ስለዚህ ሌንግዝ ስኩዌር ይሆናል፣ ሌንግዝ እና ዊድዝ እኩል ስለሆኑ ማለት ነው። ስለዚህ ኤሪያ እኩል ይሆናል ሌንግዝ ስኩዌር ወይም ደግሞ ሳይድ ስኩዌር። ሳይዱ ይሄ አንድ ሳይድ ነው፣ ይሄ አንድ ሳይድ ነው። ስለዚህ ሳይድ ስኩዌር ይሆናል ኤስ ሳይድ ሌንግዝ ከሆነ ማለት ነው። ፔሪሜትር ወይም ዙሪያውን ስንፈልግ ደግሞ እያዞርን መደመር ነው። በቃ ይሄ ሌንግዝ ብቻ ብለን መውሰድ እንችላለን አይደለ? እኩል ስለሆኑ ኤል 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 አድርገን መውሰደው ኤል ሲደመር ኤል ሲደመር ኤል ሲደመር ኤል ማለት 4 ኤል ሲደመሩ 4 ሌንግዝ ወይም ደግሞ በሳይድ ከወሰድነው 4 ሳይድ ይሆንልናል ማለት ነው። እሺ ለምሳሌ find the perimeter and area of rectangle with length 9 ሜትር and width 5 ሜትር ይላል። ሌንግዙ 9 ሜትር እና ዊድዙ 5 ሜትር የሆነ የሬክታንግል ፔሪሜትር እና ኤሪያውን ስንፈልግ የተሰጠን ጊቭን ሌንግዝ 9 ነው፣ ዊድዝ 5 ነው። ስለዚህ የተጠየቅነው ደግሞ ፔሪሜትር እና ኤሪያ ነው። ስለዚህ ፔሪሜትር ማለት 2 ኢንቱ ሌንግዝ ሲደመር ዊድዝ ነው። ስለዚህ 2 ኢንቱ ሌንግዝ ሲደመር ዊድዝ ማለት 9 ሲደመር 5 14 ነው። ሲባዛ መጀመሪያ ብራኬት መሰራት ስላለበት ብራኬት ውስጥ ያሉትን ተደምራላችሁ 14 ይሆናል። ሲባዛ በ2 28። ይሄ ምን ነው ፔሪሜትሩ። ዙሪያው ግን ኤሪያው ግን ምንድነው የሚሆነው? ኤሪያ እኩል ይሆናል ሌንግዝ ታይምስ ዊድዝ ስለሆነ 9 ሲባዛ በ5 45 ይሆናል ማለት ነው። ስለዚህ ይሄን ይመስላል። ሌላኛው ፋይንድ ዘ ፔሪሜትር ኤንድ ኤሪያ ኦፍ ስኩዌር ዊዝ ሳይድ 21 ሴንቲሜትር። አሁን ደግሞ ስኩዌር ነው የተሰጠን። ስኩዌር ከሆነ አንድ ሳይድ ብቻ ነው የተሰጠን፣ ምክንያቱም ሁሉም እኩል ስለሆኑ አንዷ ከተሰጠችን እናውቃለን ማለት ነው አራቱንም ሳይዶች። ስለዚህ የተሰጠን ሳይዱ 21 ሴንቲሜትር ነው። የተጠየቅነው አሁንም ፔሪሜትር እና ኤሪያ ነው። ሶ ፔሪሜትር ከሆነ 4 ሲባዛ በሳይድ ወይም ደግሞ 21 ሲደመር 21 ሲደመር 21 ሲደመር 21 ማለት 4 ጊዜ 21 መደመር ማለት ነው። ስለዚህ 4 ሲባዛ በ21 84 ይሆናል ማለት ነው። ይሄ ፔሪሜትር ነው። ኤሪያ ደግሞ ስኩዌር ነው ማድረግ እርስ በርሱ ስናባዛው 21 ሲባዛ በ21 441። ነገር ግን ፔሪሜትር ሲሆን እየደመርን ስለሆነ ሴንቲሜትር ከሆነ ሴንቲሜትር፣ ሜትር ከሆነ ሜትር እያለ ነው የሚሄድ። ኤሪያ ሲሆን ግን እርስ በርሱ ስለምናባዛው ስኩዌር ይሆናል ማለት ነው። ዩኒቱ ስኩዌር ነው የሚሆነው ማለት ነው። መርሳት የለባችሁም። ቀጥሎ ኤግዛምፕል ካልኩሌት ዘ ፔሪሜትር ኤንድ ኤሪያ ኦፍ ዘ ፕሌን ፊገር ቱ ዘ ራይት ይላል። ይህን ፔሪሜትር እና ኤሪያውን ፈልጉ ነው የሚለው። መጀመሪያ ፔሪሜትርን ስንፈልግ ይህ 6 ሴንቲሜትር አለ አይደለ? ፔሪሜትር ከሆነ ዙሪያ ከሆነ እያዞራችሁ ደምሩት ነው የተባላችሁ። ስለዚህ ይህ 6 ሴንቲሜትር ሲደመር ወደ ታች 4 አለ፣ ሲደመር ወደዚህ 2 አለ፣ ይኸው ከዛ ወደ ታች 3 አለ፣ ከዛ ወደዚህ ስንት አለ? ከዚህ እስከዚህ 6 ከሆነ ወደዚህ ከተመለሰ 2 ከተመለሰ እኛው ስንት ትሆናለች? 4 ትሆናለች አይደለ? ስለዚህ 4 ሴንቲሜትር ሲደመር ይሄ ማለት ደግሞ ከዚህ እስከዚህ 4 ነው። ከዛ ከዚህ እስከዚህ ደግሞ 3 ናት። 4 ሲደመር 3 ምክንያቱም እዚህ እስከዚህ ያለው እዚህ እስከዚህ ካለው ጋር እኩል ስለሚሆን 7 ይሆናል ማለት ነው። ስለዚህ አጠቃላይ ስንደምረው 26 ሴንቲሜትር ይሆናል። ቱ ፋይንድ ዘ ኤሪያ ሌተስ ፈርስት ዲቫይድ ዘ ፊገር ኢንቱ 2 ፓርትስ። ኤሪያውን ለመፈለግ ግን እነዚህን ፊገር ወደ ጎና 4 መቀየር ይጠበቅብናል እና ከሁለት እንከፍላቸዋለን ማለት ነው። ስለዚህ ስንከፍላቸው እንዴት ይሆንልናል ማለት ነው? እችን ወደ ላይ ወስደን ግጥም ብናረጋት እችኛዋ ኤ የምትባል ብትሆን እችኛዋ ደግሞ ቢ ብለን ብንወስዳት ሬክታንግል ኤ ሃዝ ዘ ኤሪያ ኦፍ ሬክታንግል ኤ ኤሪያውን ለመፈለግ ይሄን ማለት ነው። ይሄ ወደዚህ 7 አለ፣ ወደዚህ ደግሞ 4 አለ። ምክንያቱም ይሄ 6 የሚለውን አትወስዱም፣ ምክንያቱም እቺ ወደዚህ ስለተቆረጠች እቺ ከዚህ ያለችው ነው። ስለዚህ 4 ሲባዛ በ4 28 ሴንቲሜትር ስኩዌር። እቺ ኤሪያ እዚህኛው ኤሪያ ናት። እቺኛውን ደግሞ ለመፈለግ ወደዚህ 4 አለ፣ ወደዚህ ደግሞ 2 አለ። ሌንግዝ ታይምስ ዊድዝ አይደለ? ስለዚህ 2 ሲባዛ በ4 8 ሴንቲሜትር ስኩዌር ነው። ከዛ ይሄን ካገኘን በኋላ when we combine this we will have to total area of the figure። ስለዚህ አጠቃላይ ፊገሩ ወይም ደግሞ የዚህ የምስሉ ኤሪያ ስንት ይሆናል ማለት ነው? መደመር ነው። ኤሪያ ኦፍ ኤ ፕላስ ኤሪያ ኦፍ ቢ 28 ሲደመር 8 36 ሴንቲሜትር ስኩዌር ይሆናል። ኤሪያ ስለሆነ ሴንቲሜትር ስኩዌር መለኪያው በስኩዌር ይቀመጣል ማለት ነው። ሌላው ኢፍ ዘ ሌንግዝ ኦፍ ዘ ሬክታንግል ኢዝ ትዋይስ ኢትስ ዊድዝ፣ ሌንግዙ የዊድዙን 2 ጊዜ ነው ብንል ነው የሚለው። ስለዚህ ጊቨን ስናወጣ ሌንግዙ 2 ጊዜ ዊድዝ ብለን እችን አወጣን። ኤንድ ዘ ፔሪሜትር ኢዝ 36፣ ፔሪሜትር ደግሞ 36 ሴንቲሜትር ተሰጥቶናል። ዘን ፋይንድ ዘ ሌንግዝ ዊድዝ ኤንድ ኤሪያ ኦፍ ዘ ሬክታንግል፣ ሌንግዙን ዊድዙን ፈልጉ ነው የሚለው እና በተጨማሪ ኤሪያውን ፈልጉ ነው የሚለው። ስለዚህ የተጠየቅነው ኤል ደብሊው እና ኤ ነው። ሶ
በፎርሙላው መሰረት ፔሪሜትር ማለት ፔሪሜትር ስለተሰጠን ቁጥር ስለተሰጠችን መጀመሪያ ፎርሙላ እንጽፋለን። ፔሪሜትር ኢኳልስ ቱ ኢንቱ ሌንግዝ ፕላስ ዊድዝ ነው አይደለ? ከዛ 36 እንተካለን። ፔሪሜትር 36 ሴንቲሜትር ነው፣ እኩል ይሆናል ቱ ኢንቱ ሌንግዝ ፕላስ ዊድዝ። ከዛ በኋላ ለሁለት እናካፍላለን፣ ምክንያቱም እችን ሁለትን ለማስወገድ ማለት ነው። መጀመሪያ ሰርታችሁ በኋላ ለሁለት ማካፈል ትችላላችሁ፣ ግን መጀመሪያ አቃልሉታል። ለሁለት ስናካፍለው 36 ሲካፈል ለሁለት 18 ነው። ስለዚህ እቺ በሁለት ስለተጣፋች ሌንግዝ ፕላስ ዊድዝ እኩል ይሆናል 18 ነው። ነገር ግን ሌንግዝ ምንድን ነው ብለናል? እዚህ ሁለት ዊድዝ ነው ብለናል። ስለዚህ ሁለት ዊድዝ ሲደመር ዊድዝ እኩል ይሆናል 18። በሌንግዝ ቦታ ሁለት ዊድዝ እንተካን ማለት ነው። ከዛ በኋላ ሁለት ዊድዝ ሲደመር አንድ ዊድዝ 3 ዊድዝ ነው፣ እኩል ይሆናል 18። ከዛ ለ3 አካፍለን ዊድዙ 6 ሆነ ማለት ነው። ዊድዙ 6 ሆነ ማለት ሌንግዙ 2 ሲባዛ በዊድዝ ስለሆነ ሌንግዙ 12 ይሆናል ማለት ነው፣ በሁለት ስናባዛው። ከዛ ኤሪያ ነው የምንፈልገው። ሌላው ኤሪያ ከሆነ ደግሞ ሌንግዝ ታይምስ ዊድዝ ነው። 12 ሲባዛ በ6 72 ሴንቲሜትር ስኩዌር ይሆናል ማለት ነው። ኖት ዛት ዊ ካን ሪፕሬዘንት ዘ ሌንግዝ አስ ዘ ቤዝ ኤንድ ዘ ዊድዝ አስ ሄይት ኦፍ ሬክታንግል። እንግዲህ ሌንግዙን እንደ ቤዝ ወይም ደግሞ መሰረቱ ማለት ነው፣ እንደዚህ ቀጥ ያለው እና ደግሞ ዊድዙን ወደ ላይ የሄደውን ደግሞ እንደ ሄይት አድርገን መውሰድ እንችላለን። ስለዚህ we can write the formula of the area of rectangle as ኤሪያውን የፎርሙላው ስንጽፍ ቤዝ ታይምስ ሄይት ብለን ማስቀመጥ እንችላለን ማለት ነው። ስለዚህ ቤዝ ታይምስ ሄይት ወይም ደግሞ ሌንግዝ ታይምስ ዊድዝ ተመሳሳይ ነው ማለት ነው። ምክንያቱም ሌንግዙን እንደ ቤዝ ወይም ደግሞ እንደ መሰረቱ እንደዚህ ስለሚሰመር እንደ ቤዝ፣ ይህን ደግሞ እንደ ከፍታ ወይም እንደ ሄይት ስለወሰድ ነው። ስለዚህ እንደዚህ አድርገን መውሰድ እንችላለን ማለት ነው። ሌላው ኤሪያ ኦፍ ትሪያንግል ነው። የትሪያንግልን ኤሪያ ስንፈልግ ደግሞ ኤሪያ ኦፍ ትሪያንግል ቴል አስ ሃው መኒ ዩኒት ስኩዌርስ ደ ትሪያንግል ኮንቴን። አሁንም በተመሳሳይ ትሪያንግሉ ምን ያህል ዩኒት ስኩዌር ይይዛል የሚለውን ነው ኤሪያ ስንፈልግ ማለት ነው። የትሪያንግሉን ከሆነ ቱ ፋይንድ ደ ኤሪያ ኦፍ ትሪያንግል ዩኒት ቱ ናው ደ ቤዝ ኤንድ ሄይት ኦፍ ትሪያንግል። የትሪያንግልን ኤሪያ ለመፈለግ ቤዙን እና ሄይቱን ማወቅ ይጠበቅብናል። ቤዙ ማለት ይሄ ታች ሌንግዙ ማለት ነው። ሄይቱ ደግሞ ከፍታው ማለት ነው። ይህን ማወቅ ይጠበቅብናል። To compute the area of the triangle, you will apply the knowledge of the area of rectangle. የሬክታንግልን ኤሪያ ስንፈልግ እንደ ይሄ ሲባዛ በዚህ ብለናል አይደለ? ሌንግዝ ሲባዛ በዊድዝ ወይም ደግሞ ቤዝ ታይምስ ሄይት ብለናል አይደለ? ስለዚህ ይህን አፕላይ ማድረግ ይጠበቅብናል። if the side of the rectangle are b and h units፣ አሁን የሬክታንግሉ ሳይድ ቤዝ እና ሄይት የሚባል ዩኒት ቢኖረው then the area A of the rectangle is given by የሬክታንግል ኤሪያ እንግዲህ ላይ እንዳየነው ቤዝ ታይምስ ሄይት ነው፣ ወይም ደግሞ A is equals to B times ሄይት ነው። we also know that each diagonal divide the rectangle into two equal triangles። እንግዲህ እንደሚታወቀው ሬክታንግል አለ። የዚህ ሬክታንግል ዲያጎናል በምንሰራበት ጊዜ ከሁለት እኩል ሬክታንግል ይከፍላቸዋል ብለን ተምረናል አይደለ? ስለዚህ hence the area A of the right triangle ABC is given by። ስለዚህ የዚችን የትሪያንግሏን ኤሪያ ለመፈለግ ምንድን ነው የምናደርገው? 1/2 ቤዝ ታይምስ ሄይት። የአጠቃላይ የሬክታንግሉ ኤሪያ ሲካፈል ለሁለት ኦቨርቱ ማለት ነው። ምክንያቱም ከሁለት ስንከፍላት እንደዚህ ስንከፍላት እቺ ሁለት ትሪያንግል ሆነች አይደል? የአንዲቷን ትሪያንግል ለመፈለግ የአጠቃላይ የሬክታንግሉን ከሁለት ማካፈል ስላለብን 1/2 ቤዝ ታይምስ ሄይት ይሆናል። ይሄኛው የሬክታንግሉ ፎርሙላ ስለሆነ ማለት ነው። ስለዚህ ቴረም ስናይ the area A of any triangle whose base is B and altitude to this base is H is given by። አሁን የሆነ ትሪያንግል አለ ቤዙ B የሚባል እና አልቲቲዩድ ሄይቱ H የሚባል። ስለዚህ የሱ ኤሪያ ስንፈልግ 1/2 ቤዝ ታይምስ ሄይት ይሆናል ማለት ነው። ምክንያቱም የሬክታንግል ቤዝ ታይምስ ሄይት ከሆነ ትሪያንግል ደግሞ የሬክታንግል ግማሽ ስለሆነች ማለት ነው። ስለዚህ በዚህ መልኩ እንሰራለን ማለት ነው። እንደዚህ ሲሰጠን ራይት አንግል ሆኖ ከተሰጠን ቀጥታ 1/2 ቤዝ ታይምስ ሄይት እናደርጋለን። በእንደዚህ መልኩ ከተሰጠን ግን አንዲት ሄይት እንሰራለን። ከዛ በኋላ እችኛዋን ለብቻ ሰርተን ነው የምንሰራው። እንደዚህ በዚህ መልኩ ከተሰጠን ደግሞ ወደዚህ ሄይት እንሰራና ከዛ በኋላ የዚችን እንቀንሳታለን መጨረሻ ላይ ማለት ነው። ወደ ታች ስንሰራ እናገኘዋለን ይሄን አይነት አሰራር። ለምሳሌ find the area of triangle given in the figure። እዚህ የተሰጠንን ፊገር ኤሪያውን ፈልጉ ስንባል የተሰጠንን ቀጥታ አይደለም ቤዝ ታይምስ ሄይት የምናደርገው። ሄይት ከፍታ ከሌለው እኛ ራሳችን ማዘጋጀት ይጠበቅብናል። ስለዚህ የተሰጠን ቤዙ 14 ሴንቲሜትር ነው ይሄ ማለት ነው። እዚህ እስከዚህ ያለው መሰረቱ ታቹ 14 ሴንቲሜትር ነው። ከዛ ሄይቱ 12.1 ነው። ከፍታዋ ማለት ነው 12.1 ናት ሴንቲሜትር። ስለዚህ ኤሪያ ኢኳልስ ቱ 1/2 ቤዝ ታይምስ ሄይት ነው። እኩል ይሆናል 1/2 14 ሲባዛ
12.1 ማለት ነው። በዚች ይህ ሲባዛ በዚች ይሆንልናል ማለት ነው። ስለዚህ ይህን ስናባዛው 84.7 ሴንቲሜትር ይሆንልናል። ሌላው the area of the triangular shaped window of the building is 25 ሜትር ስኩዌር። ከዚህ ዊንዶ ላይ 25 ሜትር ስኩዌር ኤሪያ ባለ 3 ጎን አለች ነው የሚለው። if the base of the window is 5 ሜትር፣ እቺ ቤዟ 5 ሜትር ብትሆን then what is the height of the window? ሄይቱ ከፍታው ከዚህ ተነስታ ከቤዟ ተነስታ እስከ ቨርቴክሱ ያለችው ማለት ነው። እቺ ከፍታዋ ስንት ትሆናለች ነው የሚለው። ስለዚህ ኤሪያ እኩል ይሆናል 1/2 ቤዝ ታይምስ ሄይት ነው። ኤሪያው 25 ተሰጥቶናል። ስለዚህ እኩል ይሆናል 1/2 5 ሲባዛ በሄይት እኩል ይሆናል 25 ስኩዌር ማለት ነው። ስለዚህ እቺን ኦቨር 1 አድርገን ክሪስ ክሮስ ስናርጋት እንደዚህ እናባዛት። ስለዚህ እቺ 2 በ25 ታባዛለች 50 ትሆናለች ማለት ነው። እኩል ይሆናል 5 ኤች። ስለዚህ ለ5 ሜትር ስናካፍለው ሄይቱ 50 ሲካፈል 5 10 ሜትር ይሆንልናል ማለት ነው። find the area of the shaded part of the ሬክታንግል ይላል። ይሄ የተከበቡትን ፓርት ኤሪያቸውን ፈልጉ ነው የሚለው። እሺ ይሄን በሁለት መልኩ መስራት እንችላለን። መጀመሪያው የአጠቃላይ የሬክታንግሉን ኤሪያ ፈልገን ያጠቃላይ ማለት ቤዝ ታይምስ ሄይት ነው። ይሄ ሲባዛ በዚህ ማለት ነው። ማለት 6 ሲባዛ በ12 ቤዝ ታይምስ ሄይት ማለት የሬክታንግሉ ኤሪያ ሲቀነስ የዚህ ያልተቀባቸው ደግሞ ቤዝ ታይምስ ሄይት ማለት 1/2 ቤዝ ታይምስ ሄይት ይሆናል። ሬክታንግል እቺ ትሪያንግል ስለሆነች ማለት ነው። ስለዚህ ቤዝ ታይምስ ሄይት ማለት 12 ሲባዛ በ6 ሲቀነስ 1/2 12 ሲባዛ በ6 ምክንያቱም የዚችን ለመቀነስ ነው። 1/2 12 ሲባዛ በ6 የዚች የነጯ ፓርት ስለሆነች ማለት ነው። ስለዚህ 72 ሴንቲሜትር ሲቀነስ 36 ሴንቲሜትር ስኩዌር ይሆናል። ወይም ደግሞ እንዴት መስራት ትችላላችሁ? የሁለቱን ጎነ 3 ለብቻ መስራት ትችላላችሁ። ይሄ አሁን እቺ 6 ናት አይደለ? እቺኛው ደግሞ እኩል ስለተከፈለች 6 ናት። ስለዚህ 6 ሲባዛ በ6 ሲካፈል 1/2 6 ሲባዛ በ6 36 ነው። ስለዚህ 18 ይሆንልናል። የዚህኛውም እንደዛ ነው የምትሰራው 1/2 6 ሲባዛ በ6 ማለት ነው። ስለዚህ 18 ሲደመር 18 36 ይሆናል። በዚህ በሁለት መልኩ መስራት ትችላላችሁ። ስለዚህ ሼድ የተደረጉት ስፋታቸው 36 ሜትር ስኩዌር ነው ማለት ነው። ሌላው ኤግዛምፕል ኢን ዘ ፊገር ቱ ዘ ራይት ሲዲ ኢዝ ፐርፔንዲኩላር ቱ ኤቢ። እዚህ እስከዚህ የተሰመረችው ላይ ወደታች እቺ ወደ ለዚች ፐርፔንዲኩላር ናት። ፐርፔንዲኩላር ካልሆነች ያን ፎርሙላ ላይኛው አይሰራም። እንግዲህ 1/2 ቤዝ ታይምስ ሄይት የሚለው ዊዝ ኤቢ ኢዝ ኢኳልስ ቱ 12 ሴንቲሜትር። ኤቢ ደግሞ ከዚህ እስከዚህ ያለው 12 ሴንቲሜትር ነው። ኤንድ ኢፍ ኢ ኢዝ ኦን ሲዲ እና ኢ በሲ እና በዲ መካከል ብትኖር እቺ ማለት ነው እና 3 ሴንቲሜትር ላይ ናት ያለችው ነው የሚለው። then what is the area of the shaded region? የዚህ የተቀባው ሪጅን ኤሪያው ምን ያህል ነው የሚለው። አሁንም ይሄ የተቀባውን ሪጅን ነው የፈለግነው። let d is equals to 8 x እዚህ እስከዚህ ያለችውን x ብለን እንውሰዳትና then dc is equals to x plus 3 እና dc ደግሞ ወይም ደግሞ ከዚህ እስከዚህ ያለችው ከፍተኛው ትልቋ ረዥሟ 3 ከዚህ እስከዚህ 3 አለች ተብለናል። እቺ ኤክስ ከሆነች ኤክስ ፕላስ 3 ትሆናለች ማለት ነው። ኤሪያ ኦፍ ዘ ሼድድ ሪጅን ወይም ደግሞ የተቀባውን ኤሪያ ስንፈልግ ኤሪያ ኦፍ ትራያንግል ኤቢሲ የትልቁ ትራያንግል ሲቀነስ ኤሪያ ኦፍ ትራያንግል ኤቢኢ ያልተቀባቸውን እንቀንሳታለን። ያጠቃላዩ ሲቀነስ ያልተቀባቸው ማለት ነው፣ የተቀባቸውን ለማወቅ። ስለዚህ 1/2 12 ታይምስ ኤክስ ፕላስ 3 ሴንቲሜትር ማይነስ 1/2 12 ታይምስ ኤክስ ሴንቲሜትር። ምክንያቱም 1/2 12 ታይምስ ኤክስ ፕለስ 3 ማለት 1/2 ቤዝ ታይምስ ሄይት አይደለ? ይሄ ቤዝ አለ፣ እዛ ይሄ ሄይት አለ። ይህን ሄይቱን ደግሞ ኤክስ ፕላስ 3 ብለናል። ስለዚህ እቺን ሰጠን። ሲቀነስ የትልቁን ትሪያንግል ሲቀነስ የዚች የትንሿ ደግሞ 1/2 ቤዙ 12 ነው ሲባዛ ከዚህ ያለችው ደግሞ ከዲ እስከ ኢ ያለችውን ኤክስ ሴንቲሜትር ስላልናት ማለት ነው። ስለዚህ 12 ሲካፈል ለ2 6 ነው። 6 ኢንቱ ኤክስ ፕላስ 3 ማይነስ አሁንም 12 ለ2 6 ነው። 6 ኤክስ ሴንቲሜትር ስኩዌር ይሆናል። ስለዚህ 6 ኤክስ እች ገብታ ስታባዛ 6 ኤክስ ሲደመር 6 ሲባዛ በ3 18 ነው ሲቀነስ 6 ሴንቲሜትር ስኩዌር። ስለዚህ 6 ኤክስ ሴንቲሜትር ስኩዌር ሲቀነስ 6 ኤክስ ሴንቲሜትር ስኩዌር ይሄ ይጣፋል። ምክንያቱም ከአንድ ቁጥር ላይ ራሱ የሚያክል ስንቀንስበት 0 ነው የሚሆነው። ስለዚህ 18 ሴንቲሜትር ስኩዌር ይሆናል የተቀባው ፓርት ማለት ነው። therefore the area of the shaded region is 18 ሴንቲሜትር ስኩዌር ይሆንልናል ማለት ነው። ቀጣይ የምናየው ኤሪያ ኦፍ ፓራሌሎግራም የሚለው ነው። from the activity above
you can understand that the area of the given parallelogram is equivalent to the area of the figure you formed። እንግዲህ ላይ ሳሉ ምናምን የሚል ነገር ስላለው እናንተ ነው የምትሰሉት እና ግን የፓራሌሎግራም ኤሪያ ለመፈለግ የሬክታንግልን ኤሪያ ከመፈለግ የተቀራረበ አይነት አሰራር ነው ያለው። you know the diagonal divided the parallelogram into two equal triangles ይላል። አሁንም እንደ ሬክታንግል ዲያጎናሉ ከሁለት ፓራሌሎግራምን ይከፍለዋል ነው የሚለው። እዚህ ጋር አሁን ፓራሌሎግራም አለ እንበልና ፓራሌሎግራም እንግዲህ እንደዚህ አይነት ሁለት ፓራላል የሆኑ ስዕሎች አሉት ነው። ስለዚህ ኤቢሲዲ ኤሪያ ኦፍ ኤቢሲዲን ለማግኘት ወይም ደግሞ እቺ አሁን በቀይ እያሰመርኩትም ማለት ነው። ይሄ ነው ፓራሌሎግራሙ is equals to ኤሪያ ኦፍ ትሪያንግል ኤዲሲ። አሁን ከሁለት ትሪያንግል እንከፍላቸዋለን ብለናል። ኤዲሲ እና ከዚች ማለት ነው ከዚችና ሲደመር ኤሪያ ኦፍ ትሪያንግል ኤቢሲ እቺ ማለት ነው። እቺና እቺ ለብቻ ሰርተን ማስቀመጥ መደመር እንችላለን። ስለዚህ ኤሪያ ኦፍ ትሪያንግል ኤዲሲ እኩል ይሆናል ዲሲ ታይምስ ኤኢ ሲደመር ኤሪያ ኦፍ ትሪያንግል ኤቢሲ ማለት ደግሞ 1/2 ኤቢ ታይምስ ቢኤፍ ነው። ይህን በምሳሌ ስናየው ግልጽ ይሆንላቸዋል። ከዛ መጨረሻ ላይ 1/2 ቤዝ ታይምስ ሄድ ሲደመር 1/2 ቤዝ ታይምስ ሄድ ዲሲ እኩል ይሆናል ኤቢ ነው። ስለዚህ ኤሪያው ቤዝ ታይምስ ሄድ ይሆንልናል ማለት ነው። ይህ ማለት የሬክታንግል ፎርሙላ የሬክታንግልና አይነት አሰራር ነው ያለው ማለት ነው። የዚህ አንዱ ጎን ሲባዛ በሌላኛው ጎን ያሉትን ሆኖ የፓራሌሎግራም ኤሪያ ይሆናል ማለት ነው። ስለዚህ ይህን ላይ ያሉት ባይገባችሁ ራሱ ይህ ካልገባችሁ ራሱ እችኛይቱን ፎርሙላ ማየት ትችላላችሁ። እንደ ሬክታንግል ተመሳሳይ የሆነ ፎርሙላ ነው ያለው ኤሪያውን ስንፈልግ ማለት ነው። ኤግዛምፕል the area of parallelogram is 98 ሴንቲሜትር ስኩዌር። አሁን የፓራሌሎግራሙ ኤሪያ 98 ሴንቲሜትር ስኩዌር ነው ብለናል። ፋይንድ the altitude if the base is 14 ሴንቲሜትር። ቤዙ 14 ሴንቲሜትር ቢሆን አልቲቲዩድ ወይም ከፍታው ሄይቱ ስንት ነው የሚለው። ስለዚህ ኤሪያ ኦፍ ፓራሌሎግራም ቤዝ ታይምስ ሄይት ነው። 98 እኩል ይሆናል 14 ሲባዛ ኤች ነው። ስለዚህ ኤችን ብቻው ለማስቀረት ለ14 እናካፍላለን 7 ሴንቲሜትር ይሆንልናል ማለት ነው። ሌላው ሰፖዝ the base and ሄይት ኦፍ ኤ ፓራሌሎግራም አር ቦዝ ደብልድ። የፓራሌሎግራሙ ቤዝ እና ሄይት ሁለቱ ደብል ሆኑ ወይም በሁለት ተባዙ ብላችሁ አስቡ ነው የሚለው። ሃው ዳዝ ዘ ኤሪያ ኦፍ ዘ ፓራሌሎግራም ቼንጅ። እንዴት ነው የፓራሌሎግራም ኤሪያ የሚቀየረው ነው የሚለው። ስለዚህ አሁን ለምሳሌ ኤሪያ ኢኳልስ ቱ ቤዝ ታይምስ ሄይት አይደለ የነበረው። ስለዚህ ቤዙም ሁለት ደብል ቢሆን ሄይቱም ደብል ቢሆን ማለት ኤሪያ ኢኳልስ ቱ ቤ ታይምስ 2ኤች ማለት ነው። ስለዚህ 2 ቢ ሲባዛ 2ኤች ማለት 2 ሲባዛ 2 4 ቢኤች ይሆናል ማለት ነው። ስለዚህ ምን ይሆናል? 4 ጊዜ ነው የሚሆነው ኤሪያው የሚጨምረው መጀመሪያ ከነበረው 4 ጊዜ ይጨምራል ማለት ነው። ስለዚህ አሁን እዚህ መጽሐፉ ላይ የተሰራላችሁን ስናየው ሌት the base and height of the parallelogram ቢ ኤንድ ኤች ሬስፔክቲቭሊ። እኔ ቤዝ እና ሄይቱን ቢ እና ኤች ብለን እንወክለውና ኤሪያ ኦፍ ፓራሌሎግራም እኩል ይሆናል ቢኤች ነው። በት ቢ ኤንድ ኤች አር ደብል። ነገር ግን ቢ እና ኤች ደብል ቢሆኑ ነው የተባልነው። ስለዚህ ኤሪያ ኦፍ ፓራሌሎግራም እኩል ይሆናል 2 ቢ ሲባዛ 2 ኤች። ስለዚህ 2 ሲባዛ በ2 4 ነው። 4 ቢኤች ይሆናል ማለት ነው። ዜርፎር the area of the parallelogram is 4 times the original። አሁን ደብል ከሆነ በኋላ ኤሪያው 4 ጊዜ የመጀመሪያውን ነው የሚሆነው ማለት ነው። ሌላኛው ኤግዛምፕል አቶ ጀማል ኢዝ ሃርድ ወርኪንግ ፋርመር። አቶ ጀማል ጠንካራ ሰራተኛ ገበሬ ነው። ሂ ሃዝ የፓራሌሎግራም ሼፕ ኢሪጌትድ ላንድ ዊዝ ኤሪያ ኦፍ 1800 ሜትር ስኩዌር። ፓራሌሎግራም ቅርጽ ያለው መሬት አለው። እሱ ደግሞ 1800 ሜትር ስኩዌር ስፋት ነው ያለው ነው የሚለው። the length of the two adjacent sides of the land are 50 and 40 ሜትር። ሌንግዙ ሁለት አጀሰንት ሳይዶች ወይም ደግሞ ሁለት ገጥመው ያሉት ሳይዶች ሌንግዛቸው 50 እና 40 ሜትር ነው። ይህ ማለት ሁለቱ ቤዞች ማለት ነው። ይህ አሁን ፓራሌሎግራም ነው ብለን ብንወስደው እነዚህ ሁለቱ አጀሰንት ሳይዶች ማለት እቺ እና እቺ 40 እና 50 ሜትር ነው የሚለኩት። ሌላው ጥያቄ ምንድነው? ፋይንድ the shortest distance between the opposite side of the land። በኦፖዚት ሳይዶች መካከል ያለውን ርቀት ሾርተስቷን ወይም ደግሞ አጭሯን ዲስታንስ ነው የሚለው። ይህ ማለት ሄይቷን ማለት ነው። እችን ሄይቷን ፈልጉ ነው የሚለው። በሁለት ኦፖዚት ሳይድ መካከል ያለችውን ርዝመት ማለት ነው። ስለዚህ ሶሉሽን ስናይ given the shape of the land is a parallelogram። የመሬቱ ሼፕ ወይም ቅርጹ ፓራሌሎግራም ነው ብለናል። the distance between the two opposite side is
the height of the figure በሁለቱ ኦፖዚት ሳይድ መካከል ያለው ዲስታንስ ማለት ሄይቱን ነው ፈልጎ የተባለው። ሁለት ቤዝ ተሰጥቶናል። ሌት ኢት ቢ h1 and h2 ሁለት ሄይት ነው የሚኖረው h1 እና h2 ብለን እንውሰዳቸው። ሲንስ b1 is equals to 50 and b2 is equals to 40 የመጀመሪያው ቤዝ 1 50 ሜትር ነው፣ ቤዝ 2 ደግሞ 40 ሜትር ነው ብለን እንውሰድና ከዛ ኤሪያ ኦፍ ላንድ የመሬቱ ኤሪያ ለመፈለግ is equals to ቤዝ ታይምስ ሄይት ቤዝ 1 ታይምስ ሄይቷን እኩል ይሆናል ቤዝ 2 ታይምስ ሄይቱ ነው የሚሆነው። ስለዚህ 1800 እኩል ይሆናል ቤዝ 1 ታይምስ ሄይቱ is equals to ቤዝ 2 ታይምስ ሄይቱ ማለት ነው። have the same area ተመሳሳይ የሆነ ኤሪያ ነው የሚኖረው ማለት ነው። ከዛ በኋላ 1800 ሜትር ስኩዌር is equals to 50 ሲባዛ h1 is equals to 40 ሲባዛ h2 ማለት ነው። ምክንያቱም ቤዝ 1 50 ስለሆነ ቤዝ 2 ደግሞ 40 ስለሆነ ከዛ 1800 እኩል ይሆናል 50 h1 እና 1800 እኩል ይሆናል 40 h2 ለብቻ ለብቻ መውሰድ እንችላለን። እቺ 1800 ከዚህ ጋር እኩል ሆነች እዚህም ጋር እኩል ከሆነች ለብቻ ለብቻ እንወስዳለን። ስለዚህ h1 ምን እናደርጋለን? h1 ለመፈለግ ለ50 ለ50 ማካፈል ነው። ስለዚህ 0ን በ0 አጣፍተን 36 ይሆንልናል። h2 ለመፈለግ ደግሞ ለ40 ለ40 ስናካፍለው 45 ሜትር ይሆናል ማለት ነው። Thus the distance between the two pairs of opposite side are 36 and 45 ስለዚህ ሄይቱ 45 እና 36 ነው። ግን የተጠየቅነው ሾርተስት ዲስታንስ ስለሆነ ከነዚህ መርጠን ሾርተስቷ 36 ሜትር ናት ማለት ነው። ይህ ማለት እስኪ በስዕል ሳሳያችሁ ይህ ፓራሎግራም ነው ብለን እንወስደው እና እቺ 50 ተብላ ተሰጣናለች ደግሞ 40 ተብላ ተሰጣናለች እንበልና ከዛ ከዚህ እስከዚህ ያለውን ርዝመቱን ነው ፈልጎ የተባልነው እና ደግሞ ከዚህ እስከዚህ ያለው ማለት ነው ከአንዱ ወደ ሌላው የሚያቋርጠውን። ስለዚህ ከዚህ እስከዚህ ያለችው 36 መጣችልን፣ ከዚህ እስከዚህ ያለችው ደግሞ 45 መጣችልን ማለት ነው። ሌላው ኤሪያ ኦፍ ሮምበስ ነው። ሮምበስ እንግዲህ ፓርት 2 ላይ አይተናል። ሮምበስ አራት ጎኖች እኩል የሆኑ ግን ሬክታንግል ያልሆነ የፕሌን ፊገር ወይም ደግሞ የኳድሪላተራል አይነት ነው። ኤሪያ ኦፍ ሮምበስ ዊዝ ዲያጎናል d1 and d2 is given by ኤሪያ ኦፍ ሮምበስ ደግሞ ሁለት ዲያጎናል አሉት ወይም ደግሞ ሁለት የሚያቋርጡ እነዚህ አሉት d1 እና d2 የሚባሉ። ስለዚህ በዲያጎናሉ አማካኝነት ነው ማለት ነው ኤሪያው የምንፈልገው። ስለዚህ ኤሪያ is equals to 1/2 d1 ታይምስ d2 ይሆናል ማለት ነው። እነዚህ የሚቋረጡት ተባዝተው 1/2 ሆነው ነው የሚሆነው ማለት ነው። if the diagonal of rhombus are 8 ሴንቲሜትር and 6 ሴንቲሜትር ሁለቱ ዲያጎናሎች 8 እና 6 ቢሰጧችሁ then find the perimeter and area ፔሪሜትር እና ኤሪያውን ፈልጉ ብትባሉ ኤሪያ ኦፍ ሮምበስ 1/2 d1 ታይምስ d2 ነው። ስለዚህ 1/2 8 ሲባዛ 6 ማለት 8 ጊዜ 6 48 ነው። ሲካፈል ለሁለት 24 ይሆናል። ይሄ ኤሪያው ነው። to find the perimeter of rhombus የሮምበስን ፔሪሜትር ለመፈለግ consider the right angle triangle AOB ምን ማሰብ አለብን? ራይት አንግል ወይም ማዕዘናዊ አንግል ትሪያንግል እናስባለን። ይህ ማለት እቺ ማለት ነው። እቺ ማዕዘናዊ አንግል ትሪያንግል ናት። ስለዚህ አንዷን ማለት ነው እኩል ናቸው። ከአራት እኩል ትሪያንግል ስለሚከፈል እኩል ናቸው። እችን ትሪያንግል ኮንሲደር ካረጋችሁ በኋላ ኤኦ ስኩዌር ፕላስ ኦቢ ስኩዌር ኢኳልስ ቱ ኤቢ ስኩዌር ምን እናደርጋለን? ከዚህ እስከዚህ ያለው በፓይታጎረስ ቴረም አማካኝነት ዙሪያ ለመፈለግ እንግዲህ የውጭኛውን ይሄንና ይሄን ማወቅ ስለሚጠበቅብን ማለት ነው። አሁን የተሰጠን እነዚህ መሀሎቹ ብቻ ስለሆኑ ዙሪያ ለማወቅ ምን ማድረግ አለብን? ይህ በፓይታጎረስ ቴረም አማካኝነት ከዚህ እስከዚህ ያለችው ኤኦ ስኩዌር ሲደመር ኦቢ ስኩዌር ኢኳልስ ቱ ኤቢ ስኩዌር ብለን እንወስዳለን። ስለዚህ ኤኦ ማለት ከዚች እስከዚች ያለችው ማለት የዚች የዲ1 ግማሽ ማለት ናት። ምክንያቱም እቺ ከሁለት ተቋርጣለች። እቺ 6 ከሆነች 6 ከፈሉ 3 ነው የምትሆነው። ከዚህ እስከዚህ ያለችው ኦቢ ማለት ደግሞ የዲቱ ግማሽ ናት። ወይም ደግሞ ከዚህ እስከዚህ ያለችና ከዚህ እስከዚህ ያለችው ደምራ አይደል ዲቱ የምትባለው። ስለዚህ ከሁለት እኩል ስትከፈል 4 ትሆናለች ማለት ነው። ስለዚህ የዚህን ርዝመት ለማወቅ የዚህ ስኩዌር ሲደመር የዚህ ስኩዌር ነው የሚሆነው። 9 ሲደመር 16 ኢኳልስ ቱ ኤቢ ስኩዌር ይሆናል። ኤቢ 5 ሴንቲሜትር ነው ማለት ነው። ይህ ማለት ኤቢ 5 ሴንቲሜትር ሆነ ማለት እቺ 5 ከሆነች ሮምበስ ሁሉም ጎኖች እኩል ስለሆኑ እቺ 5 ናት፣ እቺ 5 ናት፣ እቺ 5 ናት ማለት ነው። ስለዚህ 5 ስለሆኑ 4 ሲባዛ በ5 ወይም ደግሞ 5 ሲደመር 5 ሲደመር 5 ሲደመር 5 ምክንያቱም ዙሪያ አዙረን መደመር ስለሆነ ማለት ነው። ስለዚህ 20 ሴንቲሜትር ይሆንልናል ማለት ነው። ኤሪያ ኦፍ ትራፒዚየምን ስንፈልግ ደግሞ if the length of the base of trapezium are denoted by ቤዙ ቢ1 እና ቢ2 ተብሎ ቢሰጠን ቤዝ ማለት እነዚህ ማለት ነው። ይሄ
ቋሚ የሆኑት እነዚህ ሌንግዛቸው ቢ1 እና ቢ2 ተብሎ ቢሰጠን ኤንድ ኢትስ አልቲቲዩድ ኢዝ ዲኖትድ ባይ ኤች እና ይሄ አልቲቲዩዱ ከዚህ እስከዚህ ያለው ርዝመቱ ማለት ነው። ከዚህ እስከዚህ ያለችው ኤች ተብላ ቢሰጠን ኤሪያ ኦፍ ትራፒዚየም ኢዝ ጊቨን ባይ ኤሪያን ስንፈልግ ኤሪያ ኢዝ ኢኳልስ ቱ 1/2 ቤዝ 1 ፕላስ ቤዝ 2 ሁለቱም ቤዝ እንደምራቸዋለን ችናችን ምክንያቱም ከ1/2 ስላልን እንደምራለን ከዛ በኋላ ሲባዛ በሄይት እናደርጋለን ማለት ነው። በዚህ በከፍታው እናባዛለን። አሁን ለምሳሌ በዚህ ፎርሙላ መሰረት ዋት ኢዝ ዘ ኤሪያ ኦፍ ትራፒዚየም ሾውን ኢን ዘ ፊገር ይላል። በተሰጠን ፊገር ኤሪያው ምን ያህል ነው የሚለው ስለዚህ 1/2 እንልና ኢንቱ ብለን 9 ሲደመር 15 ሲባዛ በ6 እናደርጋለን ማለት ነው። መጀመሪያ ብራኬት ውስጥ ያለው ነው የምደምሩ 15 ሲደመር 9 24 ይሆናል። እዛ 6 ለ2 አካፍለን በማባዛት ጊዜ ከሆነ መጀመሪያ ማካፈል እንችላለን ችግር የለውም። ስለዚህ 6 ሲካፈል ለ2 3 ነው። ስለዚህ 24 ሲባዛ በ3 72 ሴንቲሜትር ስኩዌር ይሆንልናል ማለት ነው። ኤ ፓርኪንግ ሎት ኢን ባህር ዳር ሃዝ ትራፒዞይዳል ሼፕ ኢን ኤሪያ ኦፍ 30 ሜትር ስኩዌር። ፓርኪንጉ ወይም ደግሞ የሆነ የተጠበቀ ቦታ አለ ባህር ዳር ማለት ነው። እሱ ሼፑ ትራፒዚየም የሚመስል ነው እና ኤሪያው 30 ሜትር ስኩዌር ነው ይላል። ኢፍ ደ ዲስታንስ ቢትዊን ደ ቱ ፓራላል ሳይድ ኢዝ 5 ሜትር። በሁለት ፓራላል ሳይዶች መካከል ያለው እርቀት ማለት ሄይቱ ማለት ነው 5 ሜትር ከሆነ ኤንድ ዋን ኦፍ ደ ቤዝ ኢዝ 8 ሜትር አንዱ ቤዝ ደግሞ 8 ሜትር ነው ቢባል ፋይንድ ደ ሌንግዝ ኦፍ ደ አዘር ፓራላል ሳይድ ሌላኛውን ቤዙን ፈልጉ ነው የሚለው። ስለዚህ ፎርሙላው 1/2 ኢንቱ ቤዝ 1 ፕላስ ቤዝ 2 ታይምስ ሄይት ነው። ኤሪያ 30 ተሰጥቶናል። ሄይት ደግሞ 5 አለን። ስለዚህ 30 ስኩዌር ኢዝ ኢኳልስ ቱ 1/2 ኢንቱ ቤዝ 1 ፕላስ 8 ሲባዛ በ5 እንላለን ማለት ነው። ከዛ በኋላ እቺ ሁለት ሄዳችን የትን ታባዛለች 30 ስታባዛች ምንም ክፍልፋይ የሌላት ትሆናለች ማለት ነው። ስለዚህ 60 ሜትር ስኩዌር ኢዝ ኢኳልስ ቱ እቺ 5 ገብታ እቺ ቤዟን 8ንም ታባዛለች በዲስትሪቢዩቲቭ አማካኝነት። ስለዚህ 5 ቤዟን ሲደመር 5 ሲባዛ በ8 40 ከዛችን 40 ምተን እንቀንሳታለን ከ60 ላይ 20 ይሆንልናል። ከዛ ለ5 እናካፍል ቤዟና 4 ሜትር ትሆናለች ማለት ነው። አንዷ ቤዝ 4 ሜትር ናት ማለት ነው። ቀጣይ የምናየው ኤሪያ ኦፍ ኪት የሚባለው ነው። ኪት ደግሞ አሁንም ባለፈው አይተናል። ሁለቱ ረዘም ያሉና ሁለቱ ደግሞ አጠር ያሉ ፓርቶች ናቸው። ሪሜምበር ዛት ኪት ሃዝ ቱ ፔርስ ኦፍ ኢኳል አጀሰንት ሳይድ ሁለት ፔር የሆኑ አጀሰንት ሳይድ አላቸው። ደግሞ ገጥሞ የተሳሉ እኩል የሆኑ ሁለት ፔር አላቸው። ይህ ፎርሙላው እንደ ሮምበስ አይነት ነው። ኤሪያ ኦፍ ኪት ኢዝ ኢኳልስ ቱ 1/2 ዲያጎናል 1 ታይምስ ዲያጎናል 2 ሆኖ የሮምበስን የሚመስል ፎርሙላ ነው ያለው ኤሪያው ማለት ነው። ኤግዛምፕል ስናይ ፋይንድ ዘ ኤሪያ ኦፍ ዘ ጊቨን ፊገር ይሄ ኪት የሚባለው ነው። ስለዚህ ይሄን ኤሪያ ፈልጉ ስንባል እንደ ሮምበስ ነው የምንሰራው። ሲንስ ቱ ፔርስ ኦፍ አጀሰንት ሳይድ አር ኢኳል ዘ ፊገር ኢዝ ኪት ሁለቱ ፔር ኦፍ አጀሰንት ሳይድ እኩል ከሆኑ ምስሉ ኪት ነው ማለት ነው። ስለዚህ ዲ1 8 ነው፣ ዲ2 5 ተሰጥቶናል። ኤሪያ ኦፍ ኪት ኢዝ ጊቨን ባይ ኤሪያ ኢዝ ኢኳልስ 1/2 ዲ1 ታይምስ ዲ2 ነው። ስለዚህ 1/2 8 ሲባዛ በ5 ታባዙት 20 ሴንቲሜትር ስኩዌር ይሆናል ማለት ነው። ሌላው ፔሪሜትር ኤንድ ኤሪያ ኦፍ ሰርክል ነው የምናየው የክብን ዙሪያና ስፋቱ ማለት ነው። ሉክ አት ዘ ሰርክል ኢን ዘ ፔፐር ቢለው ዊ ካን ፎልድ ኢት ትዋይስ ቱ ጌት ቱ ፎልድ ላይንስ አሻውን ይላል። እዚህ ሰርክሉን ተመልከቱ ነው የሚለው። እዛ እነዚህን ሁለቴ ብናጥፋቸው ማለት መጀመሪያ ስናጥፈው ይህን ይሰጠናል። ከዛ በኋላ ሰከንድ ደግሞ ደግመን ስናጥፈው እችን 1/4 ይሰጠናል። ከዛ እንደገና ይህን ስንገነጥለው ወይም ደግሞ ስንዘረጋው ፎልድ ላይን ወይም ደግሞ የታጠፈበት መስመር አለ እና the point where the two fold line meet is called the center of the circle። ሁለቱ ፎልድ ላይኖች ወይም ሁለቱ የጥፋቱ መስመሮች የተገናኙበት ቦታ ትባላለች ሴንተር ወይም ማዕከል ትባላለች ነው የሚለው። ኖት a circle is the set of all points in the plane that are the same distance from the given point called the center። ሰርክል የሚባለው ከሴንተሩ ተነስቶ ወደ የትኛውም ቦታ ስንሄድ ወይም ደግሞ ከሴንተሩ ተነስተን ወደ የትኛውም ሳይድ በምንሄድበት ጊዜ እኩል ርዝመት ያለው ከሆነ ነው የሚለው። a circle is usually named by its center እና በሴንተሩ ይጠራል ማለት ነው ብዙ ጊዜ። the circle to the right can be named as circle O። ስለዚህ ይሄ ወደፊት እዚህ ላይ ያለው ፊት ለፊት ያለው የተሰጠን ሰርክል ምን ተብሎ ይጠራል? ሰርክል ኦ። በሴንተሩ ስም ነው የሚጠራው ስለተባለ ሰርክል ኦ ይባላል ማለት ነው። ምክንያቱም ሴንተር ላይ ኦ ስላለች ማለት ነው።
ሁለተኛ the diameter d of the circle is the line segment through the circle and joining any two point of the circle። ይሄ ደግሞ ከማንኛውም የሰርክሉ ፖይንት ተነስቶ በማዕከሏ በሴንተሩ አልፎ ሂዶ ሌላኛውን ፓርት የሚነካው ይህ ርዝመቱ ዲያሜትር ይባላል። the radius of the circle is the distance from the center to the point on the circle። ራዲየስ ደግሞ ከሴንተሩ ተነስታ ወደ የትኛውን ፖይንት ያለች ነው። ስለዚህ ራዲየሷ የዲያሜትሩ ግማሽ ናት ማለት ነው። ከሴንተሩ ተነስቶ እስከ የትኛውም የሰርክሉ ክፍል ከሆነ ራዲየስ ናት። ከአንድ ቦታ ከሰርክሉ ጠርዝ ተነስቶ ወደ ሌላኛው ጠርዝ ከሆነ ደግሞ ዲያሜትር ነው። ኢን ሰርክል ኦ ኦኤ ኦቢ ኤንድ ኦኤፍ አር ራዲ። ከዚህ ላይ የምናየው ከኦ ተነስቶ ወደዚህ ያለችው ከኦ ተነስታ ከኤፍ ከዚህ ከኦ ተነስታ ወደዚህ ያለችው እነዚህ ምንድን ናቸው? ራዲ ወይም ራዲየስ ናቸው። A chord of a circle is any line segment that join two points of the circle። ኮርድ የሚባለው ደግሞ መሀሏን ሴንተሯን ማለፍ ግዴታ አይደለም። ሴንተሯን ሊያልፍም ይችላል። ነገር ግን ከየትኛውም የሰርክሉ ፓርት ወደ ሌላኛው ፓርት ሄዶ የሚገጣጠም ከሆነ ኮርድ ይባላል ማለት ነው። ሲዲ ኤንድ ኤቢ አር ኮርድስ ኦፍ ኤ ሰርክል። ስለዚህ ሲዲ ከዚህ እስከዚህ ያለው ኤቢ ሂ ማለት ነው። ዲያሜትሩ ራሱ ኮርድ መሆን ይችላል። ምክንያቱም ኮርድ የሚባለውን ለማሟላት ከአንዱ የሰርክል ቦታ ወደ ላይኛው ሄዶ መግጠም ብቻ ነው የሚጠበቅበት። ስለዚህ እነዚህ ሁለቱ እንደ ኮርድ ይጠቀሳሉ ማለት ነው። የዲያሜትር ኦፍ ኤ ሰርክል ኢዝ ዘ ሎንገስት ኮርድ ኦፍ ዛት ሰርክል። ስለዚህ ዲያሜትሩ ረዥሙ ኮርድ ነው። ምክንያቱም እቺ ዲያሜትር ከመጀመሪያው እስከ መጨረሻው በሴንተሯ የምታልፍ ከሆነች ረዥሟ ነው የምትሆነው። ወደዚህ እየሄድን ስንሄድ እየጠበበ ስለሚሄድ ማለት ነው። ስለዚህ ዲያሜትር አንዱ የኮርድ አይነት ነው ማለት ነው። ፔሪሜትር ኦር ሰርከምፍረንስ። የሰርክል ፔሪሜትር ወይም ደግሞ ዙሪያው ሰርከምፍራንስ ይባላል። የሚወከለው ደግሞ በሲ ነው። ኦፍ ሰርክል እናያለን። as we have seen before the distance all around the plane figure is perimeter። እንግዲህ በፊት እንዳየነው በየትኛውም የፕሌን ፊገር ዲስታንሱ ዙሪያውን ምን ይባላል? ፔሪሜትር የሚባል አይተናል። ፎር ኤ ሰርክል ለሰርክል ወይም ለክብ ደግሞ ዚስ ፔሪሜትር ኢዝ ኔምድ አስ ሰርከምፍራንስ ኦፍ ዘ ሰርክል። ሰርከምፍራንስ ተብሎ ይጠራል ይህ ፔሪሜትር ማለት ነው። ዘ ሰርከምፍራንስ ሲ ኦፍ ዘ ሰርክል ኢዝ ዜርፎር ዘ ዲስታንስ አራውንድ ዘ ሰርክል። ስለዚህ ይህ ሰርከምፍራንስ የሚባለው ምንድነው? በሰርክሉ አራውንድ ያለውን ደግሞ በሰርክሉ ዙሪያ ያለውን ዲስታንስ ያሳየናል ማለት ነው። እዚህ አክቲቪቲ ላይ እናንተ የምትስሉት የምትጠቀሟቸው ማቴሪያሎች አሉ። እነሱን ተጠቅማችሁ የሚያዛችሁን ነገር ትስራላችሁ። From the activity you can understand that the ratio of the circumference to the diameter of each of the circle you considered approach to the number very close to 3.14 ኮልድ ፓይ ይላል። ይሄ ከአክቲቪቲው እንዳያችሁት የሰርከምፍራንሱ ሲካፈል ዲያሜትሩ 3.14 ነው የሚሰጣችሁ። እሷ ደግሞ ፓይ ትባላለች ማለት ነው። therefore the circumference divided by the diameter of any circle is given as። ስለዚህ ሰርከምፍራንሱ ወይም ደግሞ ዙሪያው ሲካፈል ዲያሜትሩ ለማንኛውም ሰርክል ፓይን ይሰጠናል ማለት ነው። ሰርከምፍራንሱን ለማግኘት እንዴት ነው የምናደርገው? እችን ክሪስ ክሮስ አድርገን ወደዛ ማባዛት ማለት ነው። where pi is Greek letter read as pi። እቺ ምንድናት? የግሪክ ወርድ ናት። የግሪክ ሌተር ናት። ስትነበብ ፓይ ተብላ ነው። most of the time the rational number we used for approximately pi are 3.14። አብዛኛውን ጊዜ ለዚች ለፓይ የምንጠቀማት ራሽናል ነምበር 3.14 ነው አጠቃቅተን ማለት ነው። ወይም ደግሞ 22/7 የምትል ነው የምትሰጠን ማለት ነው። ስለዚህ ሰርከምፍራንስ ኦፍ ሰርክል በምንፈልግበት ጊዜ እንደዚህ አይነት ፎርሙላ በፕሩፍ ካገኘን ከዚህ በኋላ ሰርከምፍራንሱን ለመፈለግ እንዴት ነው የምናደርገው? ፎር ኤኒ ሰርክል ዊዝ ዲያሜትር ዲ ዲያሜትሩ ዲ ከሆነ እና ራዲየስ አር ከሆነ ኢት ሰርከምፍራንስ ኢዝ ጊቭን ባይ ሰርከምፍራንሱ ፓይ ታይምስ ዲ ነው የሚሆነው። ምክንያቱም እዚህ ላይ ሲ ኦቨር ዲ ኢኳልስ ቱ ፓይ አይደለም። እችን ኦቨሯን አድርገን ክሪስ ክሮስ እናደርጋት። አንድ ሲባዛ በሲ ሲ ነው እኩል ይሆናል። ዲ ሲባዛ በፓይ ፓይ ዲ ይሆንልናል ማለት ነው። ስለዚህ ሰርከምፍራንስ ኢዝ ኢኳልስ ቱ ፓይ ታይምስ ዲያሜትር ይሆናል። ወይም ደግሞ እችን ዲያሜትር ማለት 2 ጊዜ ራዲየስ ማለት ነው። ምክንያቱም ራዲየስ ሲባል ከሴንተሩ ተነስቶ እስከ አንዱ የሰርክል ቦታ ወይም ደግሞ የሰርክል ፓርት ያለው ነው። ዲያሜትር ደግሞ ከሰርክሉ ፓርት በዲያሜትሩ አልፎ ስለሆነ 2 ጊዜ አር ነው። ሶ በራዲየስ ከሆነ ደግሞ 2 ፓይ አር ይሆንልናል ማለት ነው። ኤግዛምፕል ስናይ ፋይንድ ዘ ሰርከምፍራንስ ኦፍ ዘ ሰርክል ዊዝ ዲያሜትር 70 ሜትር ይላል። ዲያሜትሩ 17 ሜትር ከሆነ ሰርከምፍራንስ ኢኳልስ ቱ ፓይ ዲ ነው። ስለዚህ 17 ዲ
ማለት 3.14 ሲባዛ በ17 53.38 ይሆናል። ወይም ደግሞ በቀጥታ 17 ፓይ ብለን ማስቀመጥ እንችላለን። ሌላ ኤግዛምፕል ዘ ቤዝመንት ኦፍ ዘ ስኩል ፍላግ ፖል ኢዝ ዘ ሰርኩላር ሴንተር። አሁን ባንዲራ የሚሰቀልበት ፖሉ ቤዝመንቱ ሲሰራ ወይም ደግሞ ታች መሰረቱ ሲሰራ ሰርክል የሆነ ኮንክሬት አለው ነው የሚለው። ዘ ሰርከምፍራንስ ኦፍ ዘ ቤዝመንት ኢዝ 22 ሜትር እና ይሄ ሰርከምፍራንሱ ዙሪያው 22 ሜትር ነው ብንል ፋይንድ ዘ ራዲየስ ኦፍ ዘ ቤዝመንት ራዲየሱን ፈልጉ ነው የተባልነው። ስለዚህ ፓይን 22 ሰባተኛ ናት ትታወቃለች ወይም ደግሞ 3.14 ናት። ስለዚህ ሰርከምፍራንስ 22 ከተሰጠን ሲ ኢዝ ኢኳልስ ቱ 2 ፓይ አር ነው አይደለም። ራዲየሱን ፈልጉ ነው የተባለ። ራዲየሱ ማለት ከሴንተሯ እስከ አንዷ ፓርት ያለችው ርቀት ማለት ነው። ስለዚህ 2 ፓይ አር ከሆነ ፎርሙላው 22 ሰርከምፍራንሱ ነው ኢኳልስ ቱ 2 ፓይ ማለት 22 ሰባተኛ ነው ሲባዛ ራዲየስ ማለት ነው። እኩል ይሆናል 2 ሲባዛ በ22 44 ነው። 44 ሰባተኛ ይሆናል ማለት ነው። ከዛ አር ይህን እችን 44 ሰባተኛን ለማጥፋት ይህን በ7 44ኛ ይህን በ7 44ኛ እናባዛለን። ከዛ በኋላ በ22 አንድ ነው፣ በ22 2 ነው፣ 7 ሁለተኛ ይሆንልናል ማለት ነው። ይህ በዚህ ይጣፋል፣ ይህም በዚህ ይጣፋና አር ብቻ ትቀርልናለች። እኩል ይሆናል 7 ሲካፈል ለ2 3.5 ይሆናል። ስለዚህ ራዲየሱ 3.5 ነው። ዲያሜትሩ ብትባሉ ግን 7 ይሆን ነበር፣ ምክንያቱም ራዲየስ ሲባዛ በ2 ዲያሜትር ስለሆነ ማለት ነው። ሌላው the figure below is formed by the semicircular and straight line። semicircular ማለት ደግሞ የሰርክሉ ግማሽ ማለት ነው። ሰሚ ሲባል ግማሽ ማለት ነው። what is the perimeter? its perimeter ይላል። ፔሪሜትሩን ስንት እንደሆነ ፈልጉ ነው የሚለው። እንደተለመደው ፓይ 22 ሰባተኛ ተሰጥቶናል። ስለዚህ ፔሪሜትሩን ለመፈለግ ወይም ዙሪያውን ለመፈለግ የግማሿን ማለት ነው ዙሪያ ለመፈለግ የዋናዋ ሲካፈል ለ2 ነው የምናደርገው አለ ወይም ደግሞ የሰርክሉ ሲካፈል ለ2። ስለዚህ ዲያሜትሩ 7 ሜትር ተሰጥቶናል እዚህ ምስሉ ላይ እንደሚታየው። ስለዚህ 1/2 ኦፍ ዘ ሰርከምፍራንስ ኦፍ ዘ ሰርክል ነው የሚሆነው። የዋናው የሰርክሉ ሰርከምፍራንስ ሲካፈል ለ2፣ ምክንያቱም ሰሚ ከሆነ ግማሹ የሰርክሏን ግማሽ ነው ፔሪሜትር የምንፈልገው። 1/2 ታይምስ 22 ሰባተኛ ታይምስ 7 ምክንያቱም ፓይ ታይምስ ዲ ይሄ የሰርክሉ ሰርከምፍራንስ ነው ሲካፈል ለ2 1/2 በአንድ ሁለተኛ ማባዛት ማለት ለ2 ማካፈል ማለት ነው። ስለዚህ 22 ሰባተኛ ሲባዛ በ7 7 በ7 ተጣፍታ 22 ሲካፈል ለ2 11 ይሆንልናል። የዚህ ሰርከምፍራንሷ ወይም ደግሞ ዙሪያዋ የግማሿ ሰርክል ሰርከምፍራንሷ 11 ትሆንልናለች ማለት ነው። ፔሪሜትር ኦፍ ዘ ሰሚ ሰርክል ኢኳልስ ቱ 1/2 ዘ ሰርከምፍራንስ ኦፍ ዘ ሰርክል ይሆናል ሲደመር ሌንግዝ ኦፍ ዘ ዲያሜትር። ስለዚህ ፔሪሜትሩን ስንፈልግ ሰርከምፍራንሱ 1/2 የሰርከምፍራንስ ያጠቃላይ ሰርከምፍራንስ ማለት 11 ነው አይደለ? ሲደመር ሌንግዝ ኦፍ ዲያሜትር። ምክንያቱም ፔሪሜትር ለመፈለግ አጠቃላይ ሁሉም መደመር አለብን። ይሄ ሲደመር ይሄ ማለት ነው። የዚች 11 መጣችልን፣ የዚች ደግሞ 7 አለች። ስለዚህ ከ7 ጋር ደምረን 18 ፔሪሜትር ትሆንናለች ማለት ነው። 18 ሜትር። ሌላው ኤሪያ ኦፍ ዘ ሰርክል ነው የምናየው። ዱ ዩ ሪመምበር ዋት ዊ ሳይድ አባውት ዘ ኤሪያ ኦፍ ፕሌን ፊገር? ኤሪያ ኦፍ ፕሌን ፊገር ምን ማለት እንደሆነ ምን እንዳልን ታስታውሳላችሁ ነው የሚለው ነው። ኢት ኢዝ ዘ ነምበር ኦፍ ስኩዌር ዩኒትስ ዛት ከቨር ዘ ፕሌን ፊገር። ፕሌን ፊገሩ የሚይዘው ስኩዌር ዩኒት ወይም ስኩዌር ማለት እኩል ተከፍሎ ትንንሽዬ ስኩዌሮች ምን ያህል ይይዛል የሚለው ማለት ነው። ዊ ካን ዩዝ ዘ ስኩዌር ግሪድስ ቱ ፋይንድ አፕሮክሲሜት ኤሪያ ኦፍ ዘ ሰርክል። ስለዚህ የሰርክልን ኤሪያውን ለመፈለግ እነዚህን ስኩዌር በምንጠቀምበት ጊዜ ስኩዌሮቹ ሁሉም ሙሉ ላይሆኑ ይችላሉ ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ የራሱ የሆነ በፕሩፍ ፎርሙላ ይወጣለታል ማለት ነው። ስለዚህ ኤሪያ ኦፍ ሰርክልን ስንፈልግ ፎር ኤኒ ሰርክል ዊዝ ራዲየስ አር ዩኒት ራዲየሱ አር ከሆነ the area of the circle is given by ኤሪያው ምን ይሆናል? ፓይ አር ስኩዌር ይሆናል ማለት ነው። ዲ ሳይሆን ፓይ አር ስኩዌር። ሰርከምፍራንስ ወይም ዙሪያው ሲሆን ፓይ ዲ ነው የሚሆነው ወይም ደግሞ 2 ፓይ አር ነው የሚሆነው። ኤሪያ ሲሆን ደግሞ ኤሪያ ሲባል እንግዲህ እርስ በርስ የሆነ ነገር መባዛት አለበት አይደለ? ፓይ አር ስኩዌር ማለት አር ሲባዛ በአር ነው ማለት ነው። አሁን እዚህ ጋር ፋይንድ the area of circle of ዲያሜትር 10 ሜትር ይላል። ዲያሜትሩ 10 የሆነ ሰርክል እንፈልግ ከተባለ እና ደግሞ ፓይ ተሰጥቶና 3.14 እንውሰዱ ተብለናል። ስለዚህ ዲያሜትር 10 ከሆነ ራዲየሱ ስንት ነው ማለት ነው? ዲያሜትሩ ሲካፈል ለ2 5 ይሆንልናል። ኤሪያ ፓይ አር ስኩዌር ነው እኩል ይሆናል 3.14 ፓይ ናት ሲባዛ 5 ስኩዌር። ስለዚህ 25 ሲባዛ በ3.14 78.5 ሜትር ስኩዌር ይሆናል ማለት ነው። ሌላው ፋይንድ ዘ ሌንግዝ ኦፍ ዘ ራዲየስ ኦፍ ሰርኩላር ዋች ኢፍ ኢትስ ኤሪያ ኢዝ 38.5 ሴንቲሜትር ስኩዌር። አሁንም
ኤሪያው 38.5 የሆነን ሰርኩላር ዎች ራዲየሱን ፈልጉ ብንባል ፎርሙላው እንዴት ነው? ኤሪያ ኢኳልስ ቱ 38.5 ነው። አር ነው ፈልጉ የተባልነው። ፎርሙላው ኤሪያ ኢኳልስ ቱ ፓይ አር ስኩዌር ነው። ስለዚህ ኤሪያ 38.5 እኩል ይሆናል 3.14 አር ስኩዌር። ከዛ ለ3.14 እናካፍልና አር ስኩዌር እኩል ይሆናል 38.5 ሲካፈል 3.14 እናደርጋለን 12.25 ማለት ነው እችኛዋ። ከዛ በኋላ አር ስኩዌር ስለሆነ ከስኩዌር ለማውጣት ራዲካል እናስገባለን። ስለዚህ ይህ በካልኩሌተር ነው መስራት የምትችሉት። 12.25ን ከራዲካል ስታስወጡት 3.5 ይሆናል። ይህ ምን ነው? ራዲየሱ ይሆንልናል ማለት ነው። ኢን ዘ ፊገር ጊቭን ፋይንድ ዘ ኤሪያ ኦፍ ዘ ሼድድ ሪጅን። ሼድ የተደረገችውን ወይም ደግሞ ከነጯ ውጭ የሆነችው ማለት ነው ኤሪያን ፈልጉ ነው የተባለው። ምንድነው ማድረግ የምንችለው? ኤሪያ ኦፍ ሼድድ ሪጅን ነው የሼድ የተደረገው ወይም ደግሞ ይሄኛው ማለት ነው። የዚህኛውን ኤሪያ ለመፈለግ እኩል ይሆናል የሰርክሉን ያጠቃላይ ኤሪያ ሲቀነስ የዚህ ውስጠኛውን የካሬዋን ወይም ደግሞ የስኩዌራን ኤሪያ ማድረግ ነው። ስለዚህ የሰርክሉ ኤሪያ ማለት ፓይ ዲ ስኩዌር ኦቨር 4 ይሆንልናል። ምክንያቱም ኤሪያ ኦፍ ሰርክል ኢኳልስ ቱ ፓይ አር ስኩዌር ነበር አይደለም። ነገር ግን የተሰጠን በዲ ወይም ደግሞ በዲያሜትር ከሆነ ፓይ ዲያሜትሩ ሲካፈል ለ2 ስኩዌር ነው የሚሆነው። ምክንያቱም ራዲየስ ማለት ዲ ኦቨር 2 ስለሆነች ማለት ነው። ስለዚህ ስኩዌር ሲሆን ዲ ስኩዌር እዛ 2 ስኩዌር ሲሆን 4። ስለዚህ ፓይ ዲ ስኩዌር ኦቨር 4 ይሆናል በዲያሜትር ከሆነ የኤሪያ ፎርሙላ። ምክንያቱም ራዲየሱ ዲ ኦቨር 2 ስለሆነ በዚህ በራዲየሱ ስለተካናት ነው ማለት ነው። ስለዚህ የትልቁን ሰርክል ኤሪያ ስንፈልግ ፓይ ዲ ስኩዌር ኦቨር 4 ነው እኩል ይሆናል 961.625 ሴንቲሜትር ይሆናል። ይሄ ምንድነው? አጠቃላይ የዚህ ኤሪያ ነው። ከዛ ግን እችን መቀነስ አለብን ምክንያቱም የሼድ የተደረገው እና ፈልጉ የተባልነ። ስለዚህ የስኩዌሯ ደግሞ ኤስ ስኩዌር ስለሆነች እርስ በርሷ ማባዛት ነው። 8 ሲባዛ በ8 64 ነው። ስለዚህ ከ960.625 ላይ 64ን ስቀንስ 897.625 ሜትር ስኩዌር ይሆናል ማለት ነው። ይህ ምንድነው? የሼድ የተደረገችው ኤሪያን ስንፈልግ ነው ማለት ነው። እንግዲህ የዛሬ ክላሳችን ይህን ይመስላል። ኤክሰርሳይሱን በሌላ ቪዲዮ ሰራላችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ዩኒት 5ን ጨርሰናል። ቀጣይ ዩኒት 6ን ይዤላችሁ እመጣለሁ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።